አቶ አምናን ብሌንን ይቅርታ ጠየቃት። አቶ አምናን ይቅርታ የጠየቃት ብሌንን እንግዲህ ወይዘሮ ጄሪ እሱንና እሷን ለማለያየት ስለፈለገች ልብስህን ምርጥ የሆነውን ልብስህን አስቀምጨው ጠፍቶኛል በማለት እንዲሁም ደግሞ በዚህ ቤት ያሉ ሴቶች በጣም በስተዋልና የኔ ምርጫ ምንድነው ያልተመረጡት ብሌንና ሲፈን ለምን አይወጡም በማለት ስትጠይቀው በፍጹም እነሱ እኮ ከኛ ጋር አብረው ልብሳቸው ተቃጥሎባቸዋል፣ ብዙ ችግር አሳልፈዋል፣ አላስወጣቸውም ብሎ ሲላት እንግዲህ ሌላ እቅድ ያቀደችው ምንድነው ብሌንን ልብሷን የሱን ልብስ ወስዳ ከሱ ሻንጣ አስገብታ ሌባ ለማስባል ያደረገችውን ነገር በሰዓቱ እሱም ስሜታዊ ሆኖ ተናግሯት አምኖ ነበረ። ምክንያቱም በምትፈትሽበት ሰዓት እሱም ተከትሎ እየዞረ ስለነበረ ከሲፈን ሲታጣ ከብሌን ሲገኝ በጣም ተናዶ ነበር። ሆኖም ግን በኋላ በተረጋጋ ሁኔታ ነገሮችን ሲያጠናው ሴራ እንደሆነ ሲያውቀው እንግዲህ በፍጹም አትሄድም ይቅርታ አድርግልኝ በማለት ጠይቋል። በዚህም ጊዜ ሁሉን ነገር እየሄደች ለእናቴ ዛህራ ስለምትናገር እናቴ ዛህራም ቢሆን ምን ታደርግ ብለሽ ነው አንቺ ትቀሚኛለሽ ብላ ትፈራሻለች፣ ምክንያቱም ልቡ ያለው ከአንቺ ጋር ነው በማለት ነበር ያለቻት። እንግዲህ ሸሚዙን አቅፋ ተኝታ በማገኘቷ ነበር የተበሳጨችው። ጠረኑን እየሸተች እንዴት ትተኛለሽ የባሌን የኔ ባል እኮ ነው በማለት ነበረ ስሜታዊ ነው ስትናገራት። ይቅርታ ብትጠይቃትም ይሄ ይቅርታ የሚያስብል አይደለም በማለት ያለችው። ሆኖም ግን እናቴ ዛህራ ስትነግራትም እንደዛው ተመሳሳይ ምንም አይደለ ልጄ ያጋጥማል ታያት ነበር ያለቻት። ሜርሲ ደግሞ አቀጣጣይት ወይንም ሲፈን እንዴት አዲስ ባለትዳር ቤት ውስጥ ትገኛለሽ በማለት ነበረ የተናገረቻት። እውነቷን እኮ ነው ትክክል እኮ ነች ነበረ ብላ የፈረደችባት። ሌላ ሜርሲ ወንጀል ልታሰራት ፈልጋ ነበር። ይኸው ምንድነው አንድ ጊዜ ስትሳሳሚ ያየሁትን ከአቶ አምናን ጋራ ሰምቼሻለሁ፣ ስለዚህ ያንን ነገር አጋልጥሻለሁ፣ ያለዛ እኔ አንቺ እንደምትታየው አይደለሽም፣ ውስጥሽና ላይሽ አንድ አይደለም፣ ከኔ ጋር እንመሳሰል ስትላት ምን ለማድረግ ነው ስላ ስትጠይቃት ወይዘሮ ሲማ የምትናገረውና የምታወራውን እያጣራሽ አምጪልኝ ስትላት እንዴ ብገኝስ ይህን ነገር ስሰራ በማለት ነበር የመለሰችላት። እንግዲያውማ የሰው ባል ስትስሚ አይተሻለሁኝ፣ ምን በከንፈሩን ስትስሚ ስላየሁሽ ከዚህ ወዲያ ውርደት የለውም እናገራለሁ አለቻት። እሷም ለማንኛውም ብላ ጣል አርጋት ነበር ሄደችውና ለእናቴ ዛህራ ስታማክራት እናቴ ዛህራ በፍጹም ይቺ ቀይ ለባሽ ልጅ ጸጉር የምትልሽን እንዳትስማሚ፣ እሷ መጥፎ ስራ ልታሰራሽ ነው በማለት ነበረ እንዳትላት ያደረጓት። በዚህ ሜርሲም ተናዳ ነበርና ይህንን ነገር ስታደርግ ሲፈን ተጨማሪ አንቺ እኮ አይደለም ልብሱን ቀርቶ ሰውየውንም ከንፈሩን ስመሻል እያለች 10 ጊዜ እየተናገረቻት የነበረው። ሆኖም ግን አቶ አምናንም በሰዓቱ ስሜታዊ ቢሆንም አሁን ግን ይቅርታ ብሌን ብሎ ጠይቋል ማለት ነው። እንግዲህ አሁን እንግዲህ እንዴት እንደነበረ ብንነግራችሁ እንግዲህ ይህንን ምርጫው የኔ ነው ተመርጫለሁ፣ ከተመረጥኩ በኋላ ለምን እነሱ እዚህ ቤት አይወጡም ሲል አያታችንንም እንዳናጨናንቃ ሲለው አያታችን በመሰብሰባችን ደስተኛ ናት አያሳስብሽ ነበር ያላት። እውነት ነው፣ አያቲቱ በመሰብሰባቸው በእውነት ትክክለኛ ነበረች እና ወዳቸዋለች። አሁን ከዛ ና ቶሎ እያልሽ አንቺ ሲፈን አንቺ ጄሪ ምን እየሰራሽ ነው ብሎ ሲናገራት አይ እኔማ አንድ ውድ የሆነውን ልብስህን አስቀምጨው ነበርና ጠፍቶኝ እሱን እየፈለግኩ ነው አለችው። ታዲያ የት ይሄዳል ብለሽ ነው በማለት ሲጠይቃት እየዞረች መፈተሽ ጀመረ። ከዛም አንቺ የምታገናኘው ነገር ፈጽሞ የተገናኘ ነው፣ መቃየሩ ላንቺ ምን ያስፈልጋል እያለ ነበር አቶ አምናን ብሌንን የተሳደበው። አምናን አንዳንዴ እኮ ሰዎች ይሳሳታሉ፣ እናስብ፣ ስህተትሽን እንድንቀበልሽ እየጠየቅሽን ነው አላት። ያንን አትምን፣ ያሉህን አትምን፣ ያየኸውንስ እሱንም አልመን አላት። እባክሽ ብቻ የመሆን እፈልጋለሁ በዚህ ውስጥ እንግዲህ እባክህ አምናን ተይኝ እኮ አልኩሽ። እዚህ ቤት የተሰበሰባችሁት በሙሉ አንድ የሚያደርጋችሁ ነገር ምንድን ነው? ሰው ከዚህ በላይ እንዴት ብሎ ነው ቢኖረው? በውስጥ ያለ የቆሸሸ የተረበሸ ስሜት ለዚህ ምክንያት ነው። ሆነን ለምንድን ነው ስሜትን በቦታው ማታማከረው? ብሌን እባክሽ
የኔ ልብስ ደግሞ ተመልከቱ። ኧረ ከቀልብ ሁን አቶ ምናምን ነካህ አለችው ማለት ነው። እንዴ ምንድን ነው የምትይው? ጭራሽ ቀሚሴንም ይዘሽ ተኛሽ። አጋጣሚ ነው አልኩህ እኮ እንቅልፍ ይዞኝ ሄደ። እያዘጋጀሁልህ ነበር፣ ላግዛ ፈልጌ ነበረ በማለት ብትለውም እሱ ግን ስሜታዊ ሆኖ ሲናገራት በጣም ደነገጠች። ሰላም ወደ ቻናል ተከታታይ ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ዲር ቀጣይ ፓርቲ ይዘን መተናል። በዚህ ፓርቲ እንግዲህ ሲፈን ማነች ጄሪ ሲፈንንና ብሌንን ለማስወጣት እቅድ አቅዳለች። አንደኛው እቅድ በብሌን ላይ ነው። ብሌንን ላይ ደግሞ ወይዘሮ ሜርሲ አድርግ የምትላትን ስላልተስማማችላት አሁን እሷን ለማስወጣትም እሷም እያቀዱ ይገኛሉ። ሆኖም ግን ይቅርታ ለመጠየቅ ብሌን ሂዳ አምናን ስትለው ስሜን አትጥሪ በማለት ነበር የጮህባት። እንዴ የምታደርጊው ነገር ፈጽሞ አይገናኝም። በልቤ ውስጥ የሳልኳትን ብሌን ለምን አትሆኝም? መቃየር ጥቅም የለውም አላት። አምናን አንዳንዴ ሰዎች እኮ ስህተት ይሳሳታሉ ብለን ለምን አታስብ? ስህተትሽን እንቀበልሽን የጠየቅሽን አይደለም ያሉህንም አትመን፣ ያየሁትንስ አለመን። ልብስሽ እኮ ከአንቺ ሻንጣ ሲወጣ ነው ያየሁት። ልብስሽ ወደ ክፍልሽ ግቢልኝ አምናን ተይኝ እኮ አልኩሽ አላት። እዚህ ቤት የተሰባሰባችሁ በሙሉ አንድ የሚያደርገ አላማ እኔን ማናደድ ይመስለኛል በማለት ሲናገራት፣ ተው እባክህ እንደሱ መሆን አትበል እያለች ሁሉ ነገር ሲገባ ታውቀዋለች እያለች ትናገራለች። ብሌን በፍጹም ግን እሱ ስሜታዊ ሆኖ አቶ አምናን ሊረዳት አልቻለም ነበር። እሺ ይቅርታ ብላ ትሄዳለች። ሆኖም ግን ጄሪ ብቻዋን ተቀምጣ እስከ መቼ ነው አቶ አምናን ሳይፈልገኝ የምቀመጠው? ለሱ ስል እንዴት ነው የምገፋው? እያለች ቁጭ ብላ ራሷን እያሰበች እና የልጇን ውርጃ እያስታወሰችም የተደረሰባትን ነገርም በወሱም ዘንድ አንዴ ስትወደድ አንዴ ስትጠላ መሆኑን እያስተገነዘብሽ አምናን ልጄ በቃ አጣሁ ማለት ነው እናት መሆን ቀረ እያለች ማስታወስ ትጀምራለች። ነገረኝ እያለች ስትል ተረጋጊ ጄሪ፣ አንቺ ብቻ ደህና ሁኝ፣ ሌላው ሁሉ ነገር ሲሻል እናወራለን ያላትን ምንድን ነው የምናወራው እያለች ስታስታውስ ይሰማን። እናት አልሆንም ማለት ነው? ትሆኛለሽ እንጂ ተረጋጊ እያላት ነበር። ሆኖም ግን እሷ እናት ለመሆኑን ልጄን አጣሁ አለች። እንግዲህ እንደምንም ብዬ ልጄን እንኳን ልመልስ ብል አልችልም። እሱ ግን አሁን ከጎኔ አይደለም። ታዲያ እንዴት ብዬ ነው የምመልሰው እያለች ስለ ልጇ ማሰብ ትጀምራለች። ቆይ ግን ምን ባደርግ ነው እሱ የእኔ ማጥ መሆን የሚችለው በማለት ታስባለች። እኔ እኮ ግዴታህ ነው። ማነው ግዴታ ያደረገች? በወዲያ ያለው ልጅህን እኮ ተሸክም ያለው የምትለው ትዝ አላት እና በጥፊ መታት። ያ ጊዜ እንኳ ልጅ እንኳ ይዤ እንደዛ አድርጎ በጥፊ መቶኛል። ታዲያ ከነ ሁሉ ባህሬ እናቴ ይህን ሁሉ ታግሳኝ እንዳንቺ አልተናገረችኝም ያላትን ታስታውሳለች። ተወስታ ብቻ። ስለዚህ አሁን ሁሉንም እዚህ ቤት ሲሆን ብቻ ሁሉ ብዙ መከራ ሳይፈልግ በግዱ ሁለተኛ አሁንም ዲኔ መሆኑ አይቀርም ያለች ማሰብ። ምክንያቱም አለች እኔ የዚህ ቤት ባለቤት መሆን እፈልጋለሁ አለች። ሀብት ፍለጋ ንብረት ፍለጋ እንጂ ፍቅር ፍለጋ አይደለም ጄሪ የገባችው። አለመች፣ ወሰነች። በምን አይነት መንገድ የእሷ ማድረግ እንዳለባት እቅድ ማውጣት ጀመረች። እሱም ደግሞ በአንጻሩ ከብሌን ጋር ትዝታ ገባበት። እሷን ዝናብ ላይ ዘንቦ ሲርከፈከፍ ሲተቃቀፉ የነበረው ሲዝናኑ የነበረው ሳቋ፣ ጨዋታዋ፣ ትውስታዋ ፈጽሞ አላስቀምጠዋለ። ግን ለምንድን ነው በብሌን ልቆርጥ የማልችለው? ብሌን እኮ የውስጤን ህመም ሁሉ ነገር ታውቃለች። ለምንድን ነው ማልረዳት? እያሉ እንደገና ማስተንተን ጀመረ። ወይዘሮ ዛህራ እና ሜርሲ በሽንት ቤት ውስጥ ተደብቀው ድምፅ ለመስማት የሄዱ ሰዎች እባክሽ የሽንት ቤቱ ሽታ አላስቀመጠኝም ስታት ያንቺንም ችያለሁ እንኳን የሽንት ቤቱ ሽታ እያለች ወይዘሮ ዛህራ ትናገራት ነበረ። እንግዲህ እነሱ እዛ እንደተቆለፉ አቶ አምናንም ሂዶ በሩን ሲነካው ተቆልፏል። ለምን ተቆለፈ ብሎም ግራ ተጋብቷል። ምክንያቱም እነሱ ውስጥ ነው እነሱ የሚባባሉትን ለመስማት ሽንት ቤት ተቀምጠው ስለነበረ ነው። እንግዲህ እዛ ውስጥ ምንድን ነው የተፈጠረው እያለ እሱም ግራ ተጋብቶት ቆይ ይላል። ግን ማን ነው ትክክል ይላል። ይህን ብሌን ናት ወላ ጄሪ ወይንስ እኔ? አንድ የማየው ነገር የምሰማው ነገር መፍትሄ አጣሁ። ብሌን ሳላወራሽ አንቺ እንኳን ምን አለ ብትረጅኝ ማለት ጀመረ ብቻውን ቁጭ ብሎ። ምክንያቱም እሷ ብታስረዳውም እሱ የሚሰማውና የሚያየው ነገር አንድ እየሆነለት አልመጣም። ግራ ተጋብቷል።
እንግዲህ ሲፈንም በእናቷ ናፍቆትና እናቷን ያለ ፍላጎቷ መቆየት እየፈለገች እንደሞተችባት እና ልቧ ተሰብሮ እንደተቀመጠች ይህን ነገር ደግሞ በሰዓቱ ሕፃን ባትሆን ኑሮ መበቀል እንደምትችል እናቷ ብትኖር ደግሞ አሁን እንደዚህ ቦታ እንደማልተገኝና የልጅነቷ እልም ተሞቱብትና የት እንደምትደርስ እናቱ የሞተበት ሰው ልቡ ባዶ እንደሆነና እናቴ ሁሉም እናት ናት፣ ግን እናት የሆነቻችን ከኔ ጀምሮ የደረሰላት የላትም፣ ማንም አልደረሰላትም ብያለች። ሙስጠፋን ትነግረው ነበረች። እያነ ደፍኔን እናወራታለን። ቁጭት እኮ ህመም እንጂ ሌላ ትርፍ የለውም። ስለዚህ ሳይረሳ የሚኖረው አንቺ ልጇ በጤና ስትኖሪ ነው። ስለዚህ አንቺ ተንኮልሽን ትተሽ በጤና ኑሪ። ወፍ ዘራሽ ከመባል አይሻልም? ታውቃለህ፣ በር በተንኳኳ ቁጥር እኮ የምትመጣ ይመስለኛል። ሰው ተሰብስቦ ብቸኝነት ሲሰማኝም ጊዜ ብላ የምትጠራ ትመስለኛለች። የእናት ሞት እኮ በፍጹም አይረሳም እያለች ስትነግረው እኔም እኮ ልጇ ነበርኩኝ ይላትም አንተም ብትሆን አልደረስክላትም እያለች ሙስጠፋን ትናገረዋለች። በጣም ተሰምቷታል። የልጅ እናቷ ሞት በጣም እየተሰማት ይገኛል። እንግዲህ ውድ ቻናል ተከታታዮች ቻናሉን ሰብስክራይብ ያደርጉ።